አንቺ ዝም እየሰራሽ ነው። አልገባኝም። አንቺ ራስሽ ዝም እያደረግሽ ነው። የጠየቁሽን አርፈሽ መልሽልኝ። እዚህ ምን ታደርጊያለሽ? አንቺ ራስሽ ዝም ታደርጊያለሽ። የጠየቁሽን መልሽልኝ። ይሄ ቤት እኮ የኔ ቤት ነው። ቆይ ፍቅር ባልጠፋ ሰራተኛ አንቺን አመጣሽ ማለት? ሰራተኛ? ቆይ ለምን ክብር አይኖርሽም? ለምን በማንስ ታፍሪበታለሽ እንዴ? ስራሽ እኮ ነው። ያው ተቀጥረሽ እየሰራሽ ነው። መቼስ እንግዲህ ለአንቺ ሲባል ሌላ መጠሪያ ያወጣለት። ለማንኛውም ከፍቅር ጋር እንነጋገርበታለን። ደግሞ ብሎ ፍቅር አንቺን ይቀጥርሻል? ሌባ! እዚህ መጥሽ ልዘርፊ ነው አይደል? ዞር በይልኝ ከፊቴ። አንቺ ራስሽ ከቤቴ ውጪልኝ። ደግሞ ቤት ሆኖ ቤት ፍቅርን ጥሪልኝ ማለት? ቆይ ማንን ነው የምጠራልሽ? የቀጠረሽን ባሌን ነው። ለማንኛውም ዞር በይልኝ። ፍቅር ቴዲ! እኔ አልገባኝም። ቆይ ስለየትኛው ቴዲ ነው ታወራሻለሽ? ስለየትኛው ቴዲ እንደማወራ አንቺን አይመለከትሽም። እሱን ያውቃለሁ። ሊዛ ኑኑና ወንድሜ ብዙ ጊዜ ሆናቸው ይመስለኛል። ማለቴ ከውጭ ከመጣ ጀምሮ ነው አብረው የሆኑት። እንዴት በአንድ ሊሆኑ ቻሉ? እሱም የሚወዳት ይመስልሻል እንዴ? ማለቴ አዶኒ ስለሚወዳት እያስቸገራት ስለሆነ እሷን ከሱ ለማዳን ቢሆንስ እንደዚህ አብሯት የሆነው? ማነው እንደዚህ ያለሽ? እሱ እኮ የኔ ፍቅረኛ ነው። እሷን በጭራሽ ልወዳት አልችልም። ይሁን እሺ፣ ሌላስ ልትነግሪኝ የነበረው ምን ነበር? እኔማ ዘመድ ባትሆን ኖሮ ወንድም አይኑ ሲያሽ ወደ አንቺ እንዴት ላደርገው ነበር። ግን ምን ያደርጋል፣ አክስቱ ነኝ አልሽ። እንዴትም ብዬ እውነቱን አወጣጣሻለሁ። ይሄኔ እኮ እንደዚህ የምትለው ውሸቷን ነው። ልንገራት እንዴ? አይ ቢሉ ሊቀየመኛል። ግን እኮ ልታግዘኝ ትችላለች። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ። መሲ እንግዲህ በመጨረሻም ትልቁ እንጀራ ሊጥ ሆነ ማለት አሁን ነው። የቴዲ ፍቅረኛ ወደ ቴዲ ቤት ሄደች። ሁላችንም እንግዲህ እስከዛሬ ድረስ ስንፈራው የነበረው ቤት ትሄዳለች ለሱ ሳትነግረው እና እንግዲህ ከመሲ ጋር ፊት ለፊት ሊገናኙ ይችላሉ የሚለው ነገር የሁላችንም ስጋት ነበረ። እንግዲህ ውሸት ተደብቆ እስከ መቼ ድረስ ይኖራል? መሲ እንግዲህ ካረገዘች በኋላ ልጁን መውለድ አልፈልግም፣ ያለዛ ግን ለእኔ በጣም ከባድ ነው፣ ህይወቴን ሲኦል ነው የሚያደርገው ብላ እንግዲህ ልጁን አስወጣለሁኝ ጊዜው ሳይሄድ እያለች ትገኛለች። በዚህ የተነሳ እንግዲህ ብር ደግሞ የት ታምጣው? የምትውለው ቤት ውስጥ ነው። ምንም አይነት ስራ የላትም። በዛ የተነሳ ብር ስለሌላት ምን እንደምታረግ ግራ ተጋብታ፣ ቴዲንም ደግሞ እንዳትጠይቀው ለምንሽ ነው የሚል ጥያቄ እንደሚነሳ ስለምታውቅ ግራ ተጋብታለች። በዚህ ሁኔታ እያለች እንግዲህ ሌላ ትልቅ ዱብዳ ተፈጥሯል። እሱም እንግዲህ የቴዲ ፍቅረኛ የሆነችው ቤቲ ማለት ነው። ያው እንደምታውቁት ከሌዛ ጋራ እየተደዋወለ ካልመጣሽ ወይ እያስፈራራት ነበረ። አንቺ ካልመጣሽ እኔ በግድ እንድትመጪ አደርግሻለሁ ብሎ እንግዲህ ሲያስፈራራትም እያየን ነበረ። እሱ ስትደውልለት እሷ እንግዲህ እኔ ቢዚ ነኝ አይመቸኝም እያለ መኪና አደጋ ደርሶባት እንኳን ስትጠፋ የት ጠፋሽ ብሎ ሳይፈልጋት ጭራሽ ደግሞ ከገዛ ጓደኛዋ ጋራ እንደሚደዋወል ስትደርስበት አኩርፋው ትታው ነበር ለተወሰነ ጊዜ። ነገር ግን ዛሬ ቤቱ ሂጄ ላገኘው ፈልጋለሁኝ በማለት እንግዲህ ነገሩን እንዳላወቅኩ መስዬ ቤቱ ሂጄ ነገሩን ማጣራት አለብኝ ብላ ወደ ቴዲ ቤት አምርታለች። የሄደችው ደግሞ ብቻዋን አልነበረም። እንግዲህ የሄደችው ከሌዛ ጋር ነው። ሌዛን አንቺ ውጭ ትጠብቂኛለች፣ እኔ እሄድና ቤት ምንም እንዳላወቀ መስዬ አወራዋለሁኝ።
ስለ ጉዳዩም ጠይቀዋለሁኝ ምንም እንዳላወቀ ሆኜ። ከዛ ግን አንቺ ትገቢያለሽ ወደ ቤት ይህንን ነገር ማድረግ አለብኝ ብላ እንግዲህ በዛ ላይ ደግሞ ስለምትወደው ከሱ ዝም ቢላትም እሱ መተው አልቻለችም። በመጨረሻም እንግዲህ በሀሳቧ ተስማምተው ሁለቱም ወደ ቴዲ ቤት ያመራሉ። መሲ በሰዓቱ ቤት ነበረች። እናም እንግዲህ በሩ ሲንኳኳ መሲ በሩን ትከፍታለች። ማን ቢሆን ጥሩ ነው እንግዲህ ቤቲ ናት የመጣችው። ቤቲ ፍቅር ብሎ ቴዲ ራሱ ሴቭ አድርጓት የነበረው ስልኩ ላይ እህቴ ናት ያላት ልጅ ማለት ነው። ቤቲ መታለች። መሲ ግራ ተጋባች። ቤቱን ስትከፍትላት እንዴ ፍቅር አንቺን ቀጥሮች ነው ወይ? ምን ነው ስራሽ ሰራተኝነት ነው መቼም፣ እንዴት አንቺን ይቀጥረሻል? እያለች እንግዲህ እሷን ስትሞላቀቅባት ነበር። መሲ ግራ ተጋብታለች፣ ደንግጣለች። ምንድን ነው ይች ልጅ የምታወራው ብላ ፍቅር አለ ወይ? ፍቅር የት ነው? እንደውም ስለ አንቺ ከእሱ ጋር እንነጋገርበታለን። አንቺንማ መቅጠር የለበትም እዚህ ቤት ሰራተኛ አድርጎ ቀጥሮች ነው አይደል? እያለች እንግዲህ መሲ ላይ እየዛተች ትገኛለች። መሲ ነገሩ ግራ ገብቷታል። ምን እየተፈጠረ ነው? ቴዲ ፍቅር የት አለ ስትላት ጭራሽ ማን ነው ስለማን ቴዲ ነው የምታወሪው? አለች መሲ። አንድ እንግዲህ ስለ ቴዲ የማታውቀው ከባድ ሚስጥር እንግዲህ ይኸው እራሷ አይን ባይን አይታለች ማለት ነው። እንደምታዩት እሷም ገፍትራት ወደ ውስጥ ገብታለች። ቴዲን መጣራት ጀመረች። መኝታ ቤቱ ቁልፍ ነው፣ ለመግባት ፈልጋ ነበረ አልቻለችም። እና እንግዲህ ፍቅር እያለች መጣራት ትጀምራለች። ይህን እንግዲህ ግርግር ስትሰማ ሌዛን ወደ ቴዲ ቤት ወደ ውስጥ ስትገባ መሲና ያገኘቻት እና በጣም ነው የደነገጠችው። ምን ትሰሪያለሽ ማለት ከባድ ነው። እዛ ቤት ያለችው መሲ የት እንደሄደች ሳይታወቅ እንግዲህ እሷ ከቴዲ ጋር እየኖረች ነው እና ትንሽ በጣም ከባድ ነው ይሄ ነገር ለመሲ። እንግዲህ አስቡ ፍቅረኛ ያለው ሚስት አግብቶ አሁን ላይ ቴዲ ምንድን ነው ማድረግ የሚችለው? ምንም። መሲ ምን ታደርጋለች? መሲ አሁን ላይ በጣም ነው ያሳዘነችኝ። ምንም አይነት አማራጭ በሌላት ሰዓት፣ ለዛውን ባረገዘች ሰዓት ደግሞ ልጁን ለማስወጣት ትፈልጋለች። እውነት ለመናገር በጣም ከባድ ነው። ሁሉም ነገር ነው የሆነ የምር አርግዛ ባይሆንና የሕክምና ስህተት ቢሆን ብዬ ተመኘውላት። ምክንያቱም ለሱ ልጅ ስለማይገባው፣ እንደዚህ አይነት ክብር ለሱ ስለማይገባው እንደው የሆነ ሌላ ህመም ወይም ደግሞ እንደዚሁ የሕክምና ስህተት ቢሆን እርጉዝ ነሽ የተባለችው በጣም ደስ ይለኝ ነበረ እውነት ለመናገር ማለት ነው። ምክንያቱም ቴዲ የሚገባው ሰው ስላልሆነ ነው። በጣም ሲበዛ መጥፎ ቆሻሻ ሰው ነው እንግዲህ ድርጊቱ። ከወንጀሉ ደግሞ መሲ እንግዲህ የቤት ልጅ ናት፣ ስርዓት ያላት ማንም ወንድ በጸሎት ሊያገኛት የሚችልን ሴት ነው እንግዲህ በሷ ላይ ሌላ ሴት አሰቡት እንግዲህ። እና ትንሽ ከባድ ነው እንግዲህ። መሲ ግን አሁን ላይ የማትወጣው ነገር ውስጥ እንግዲህ ገብታ እያየናት ነው። ሌዛም እሷን እዛ ስታያት ግራ ተጋብተዋል። ሁሉም ናቸው ግራ የተጋቡት። እዚህ ምን ትሰራለች? መሲ ደግሞ እየሆነ ያለው ነገር ግራ አጋባት። የቤቲ መምጣትና ፍቅር እያለች የምታወራው ነገር ግራ ቢያጋባት ደግሞ ጭራሽ ሌዛም አብራ መታለች። እና ቤቲ መሲ በጣም ነው ግራ የገባት። በገዛ ቤቷ የሆነ አሽንኩሊት ነው የሆነችው። ያችኛዋ ደግሞ እሷን ልክ ንቃ እንደ ሰራተኛ እሷን ራሷን እንደ ባለቤት እየቆጠረች ነበረ። የሚገርመው ነገር ግን ቴዲ ከትንሽ ሰዓታት በፊት እዛ ቤት ነበረ። እንግዲህ ቴዲ እዚህ ቀደም አይንዬ ስለ መሲ ያላትን ንብረት ነግራው ነበረ። በጣም አባቷ የተወላት ያስቀመጠላት ሀብት አላት መሬት ብለው ነበረ። በእርግጥ አይንዬ ነገር የነገረችው የቴዲን ማንነት ከማወቋ በፊት ነበረ። የቴዲን እግር ዝቅ ብላ ካየች በኋላ ያደረገውን ጫማ ስታይ ያገታት እሱ ራሱ እንደሆነ ስላወቀች አሁን ላይ ልጇን ከሱ እንዴት ማዳን እንዳለባት ነው እያሰበች ያለችው። ነገር ግን ቴዲ ደግሞ ሌላ ነገር ነው ያሰበው። አላወቀም ጉዱን። አይንዬ ምን እንዳገኘችበት በሱ ቤት አላወቀም። እና አይንዬን ሊያግባባት ነው እንግዲህ ስልኳን ስጪ ብሎ የእናቷን ስልክ ተቀብሏል። እሱም እንግዲህ ስለ ንብረቱ ሊያወራ ነው። ንብረቱን እኛ እንደዚህ እናድርገው ብሎ እንግዲህ ትዳር እንኳ ሳይመሰረቱ ማለት ነው። ገና ትዳር አልመሰረቱም ከመሲ ጋራ። እሱ በእጅ አዙር የእነሱን ንብረት ለመውሰድ ነው እንግዲህ የቋመጠ ያለው። አይንዬ ግን ቀድማ ነቅታበታለች። ደስ የሚለው ነገር አይንዬ ያኔ ባታየው ኑሮ ቴዲ አሁን የመሲን ንብረት ምናልባት ወስዶ በራሱ ስም ሊያዞረው ይችል ነበረ። ስለዚህ አይንዬ ቀድማ ያየችው ነገር እንድትጠነቀቅ ይረዳታን ብዬ አስባለሁ። ሌላው እንግዲህ ሌዛ እንግዲህ እንደምታውቁት ቤሉልን ትወደዋለች፣ ታፈቅረዋለች እና አሁን ለዛ ቤት የመጣችበትን አላማ ሁሉ ረስታለች። ስለሱ ብቻ ነው የምታስበው።
እናም አክስት ነኝ ብላ እዛ ቤት መጣ ለሁሉም ሰው አክስት እንደሆነች የተናገረችው ሌዛ አሁን ላይ ግን ሚስጥሯን አሳልፋ እየሰጠች ትገኛለች። እንግዲህ ኤልሹ ይቺ ሴትማ የወንድሜ አክስት አይደለችም በማለት እሷን ማንነቷን ለማጣራት እየሞከረች ነበረ። እናም እንግዲህ አንድ ነገር ትጠይቃታለች። ስለ ወንድሜ ብዙ ነገር እነግርሻለሁ ወይም ደግሞ ስለ ወንድሜና ስለ ኑኑ ብዙ ነገር እነግርሻለሁ። ኑኑና ቤሉል በጣም ረዥም ጊዜ ሆኗቸዋል። ያኔ ከውጭ ሲመጣ ጀምሮ ነው ፍቅር የጀመሩት። ስለዚህ አንቺ ሁሉንም ነገር ከነገርሽኝ ወንድሜ አይኑን ወደ አንቺ እንዲያዞር እረዳሻለሁ። የወንድሜ ምኑ ነሽ ብላ እንግዲህ እያወጣጣቻት ነበረ። እሷም የነገር ብነግራት ትረዳኛለች። አክስቱ እንዳልሆንኩኝ ከነገርኳት ከኑኑ ለይታ ቤሉልን ለእኔ ታደርገዋለች፣ እኔን እንዲወደኝ ታደርጋለች ብላ ስላሰበች ሚስጥሩን ሁሉ እንግዲህ እየተናገረች ትገኛለች። የቤሉል አክስት እንዳልሆነች የተናገረች ይመስለኛል። እንግዲህ ያ ማለት ታማኝነቷን አፍርሳለች ማለት ነው። የቤሉል አክስት አለመሆኗን ተናገረች ማለት ምን ሊፈጠር እንደሚችል እንግዲህ ቤሉል በቀላሉ ይቅርታ አያደርግላትም። ከዛ በኋላም ደግሞ አታስፈልገውም። ሲጀመር እዛ ቤትም እንድትኖርም አይፈልግም። ምክንያቱም እሷ ሌላ ነው ሀሳቧ። የሄደችበትን ልትረዳው የነበረውን ጠበቃ ስለሆነች በቤቱ በሁሉም ነገር ልትረዳው ነበረ የተነጋገሩት። እሷ ግን በፍቅሩ ተሸንፋ እንግዲህ ይህንን ነገር ማድረግ እየቻለች አይደለም። ለዛም እንግዲህ ሚስጥሩን አሳልፋ ለሌላ ለሶስተኛ ወገን ለኤልሹ እየነገረቻት ትገኛለች። ኑኑ ከዚህ በኋላ እንግዲህ ከባድ ፈተና የሚገጥማት ይመስለኛል። ምክንያቱም ኤልሹም ምናልባት ተንኮል ልትሰራባት ትችላለች። ሁለቱ እንዲለያዩ ተንኮል ልትሰራ ትችላለች፣ እንደዚህ ቀደሙ ማለት ነው። እና ያለው ነገር እንግዲህ በጣም በሚገርም ሁኔታ ግን ሌዛ ቤሉልን ትወደዋለች፣ ግን ፍቅረኛዋ ኑኑ መሆኗ። ሌላው ደግሞ መሲ የቴዲ ሚስት ናት። ነገር ግን ደግሞ የቤቲ ፍቅረኛ መሆኑ እንግዲህ እህታማቾቹ ፍቅራቸውን እንደነጠቋቸው ነው የሚያስቡትና በእነሱ ላይ እንዳይነሱባቸው ነው የምፈራው። ነገር ግን የመሲና የቤቲ ፍጥጫ እንግዲህ ቀላል ነገር አይሆንም። መሲ ምን ልታደርግ ትችላለች የሚለው ነገር በጣም አጓጊ ነው። ምክንያቱም ቤቷ ድረስ ነው ሰተት ብላ እንግዲህ ሂዳ የፍቅር ቤት የፍቅረኛ የራሴ ቤት ነው እያለች እየዛተች ትገኛለች። መሲ ነገር ሁሉ ግራ አጋብቷታል፣ ደንግጣለች። ማለት ለእሷ ዱብዳ ነው እንግዲህ ከዚህ ቀደም ካስታወሳችሁ እንግዲህ መሲ የሆነ ጌጥ እጃዋ ላይ አድርጋ ነበረ። ጌጡ ደግሞ የቤቲ ነው። ቤቲ ሶፋ ላይ ትታው ትሄዳለች፣ ቴዲ ቤት ማለት ነው። ከዛ መሲ ከቴዲ ጋር ቁጭ ብላ ያለ ድንገት ሲቆረቁራት ስታወጣው የሴት ልጅ ጌጣጌጦች ነበሩ። ከዛ እንግዲህ ቴዲ መሲ አንቺ እኮ ለሰርፕራይዝ አትመችም፣ ሰርፕራይዝ ላደረግሽ እኮ ገዝቼልሽ ነው በማለት መሲን በቃላት ይሸነግላትና የእሷ እንደሆነ ይሰጣታል ማለት ነው። ይህ ሁሉ ነገር ቴዲ የሚያደርገው እንግዲህ ሌዛና ቤቲ እንደሚተዋወቁ ስለማያውቅ ነው። ቢያቅ ኖሮ ያን ሁሉ ስህተት አይሰራም ነበር። ነገር ግን አሁን ላይ ውርዴት ሊከናነብ ነው። በእርግጥ አሁንም ወንጀለኛ ነው ሲበዛ። እሱ ምንም አይነት ክብር ራሱ የሚገባው ሰው አይደለም። ነገር ግን የልጆቹን ሕይወት አበላሽተዋል። እና እንግዲህ ያንን ጌጥ መሲ አድርጋው ከቴዲ ቤት ቆይታ ወደ ቤት ትሄዳለች። ቤት ስትሄድ እንግዲህ ልጅቷ ቤት ቁጭ ብላ ይህን ጌጥ ከመሲ እጅ ላይ ታየውና እንዴት ጌጤን ትሰርቅኛለሽ ብላ ጦርነት ይነሳል ቤት ውስጥ። መሲም ግራ ተጋብታ እንግዲህ እንዴት እንደዚህ ትለኛለች? ምክንያቱም ቴዲ ነው ስጦታውን የሰጣትና ከዛ እንግዲህ ለርካሽ ዕቃ ብዬ ብትለምኝኝ እኮ ሰጥሽ ነበር ብላ ነገሩን ረስታው ነበረ። ከዛ በኋላ መሲም ደግሞ እዛ ቤት አልቆየችም። ነገር ግን ያ ጌጥ ለምን መሲ እጅ ላይ እንደነበረ አሁን እውነቱ ታወቀ ማለት ነው። መሲ ቴዲን ብር ልጠይቀው ፈልጋ እንግዲህ በጣም ፈርተዋለች። ጭራሽ ለአስቤዛ ፈልጌው ነው ስትለው አስቤዛውን እኔ እገዛልሻለሁ በማለት እንግዲህ ያው ገንዘብ ካላት እንደፈለገች መሆን እንደምችል ስለሚያውቅ ነው። ነገር ግን እስረኛ ሆና እንድትቀመጥ ምንም አይነት ገንዘብና ስራ እንዳይኖራት አድርጓታል ማለት ነው። እና መሲ በጣም ነው ያሳዘነችኝ። እንግዲህ እንግዳ ድራማ የዛሬው ክፍል 99 በጣም አስደንጋጭ ነገር ነው። በቀጣይስ እንግዲህ በእንግዳ ድራማ በክፍል 100 ላይ መሲና ቤቲ መካከል ምን ሊፈጠር ይችላል? የቴዲስ ምን አይነት ምክንያት ሊሰጥ ይችላል? ምክንያቱም እንግዲህ እጁ ከፍንጅ ነው የተያዘው፣ ምንም ማድረግ አይችልም። ውድ ቤተሰቦቼ
አደራ እንግዳ ድራማ የዛሬው ክፍል ይህን ይመስል ነበር። በሌላ በአዲስ እስከምንገናኝ የዛሬን አበቃን። ሰላም ቆዩልኝ።